የሳይኮሎጂ ፕሮፌሰሩ ወደ ክፍል ገብቶ የዕለቱን ወሳኝ ትምህርት ለመጀመር ወደ ቦርዱ እንደዞረ ፉጨት ሰማ። ወደ ተማሪዎቹ ዞሮ ማን እንዳፋጨ ጠየቃቸው። ሁሉም ዝም አሉ። ፕሮፌሰሩ ተረጋግቶ ስክሪፕቱን ወደ ኪሱ እየከተተ የዛሬው ሌክቸር እዚህ ጋር ያበቃል አለና ፈገግ ብሎ ነገር ግን መጀመሪያ እንደ ታሪክ ነግራቸዋለሁ አላቸው። ሁሉም በጉጉት መጣበቅ ጀመሩ። ትናንት ቤቴ እንቅልፍ ስላስቸገረኝ ዝም ብዬ ተነስቼ ነዳጅ ሞልቼ በዛው ልናፈስ ለዛሬም ጊዜ ለመቆጠብ ከመሸ ወጣውና ነዳጅ ከሞላው በኋላ ከትራፊክ ነፃ የሆነ መንገድ ላይ እየተንሸራሸርኩ ከሆነ ድግስ ቦታ የወጣች የምትመስል ቆንጆ ወጣት አየሁ። መኪናዬን አዙሬ እርዳታ እንዳትፈልግ ጠየኳት። ታክሲ እንዳጣችና ቤቷ እንዳደርሳ ጠየቀች። ጋቢና ገባች። ማውራት ጀመርን። ውበት ብቻ ሳይሆን ባወራነው ርዕስ ሁሉ በጣም ስማርት ጭንቅላት እንዳላት ከምታወራው መገመት ቻልኩ። ቤቷ እንደደረስን በጣም ጥሩ ሰው እንደሆንኩ ነገረችኝ። እኔም ጥሩ አስተሳሰብ እንዳላት ነገርያት በሌላ ጊዜ ተገናኝተን ሻይ ቡና እንድንል ጠየኳት። በሀሳቤም ተስማማች። የዩኒቨርሲቲ ፕሮፌሰር እንደሆንኩ አውርተን ስልክ ተለዋወጥን። ልንለያይ ስንል አንድ ነገር ላስቸገረ ስትለኝ ምንም ችግር የለም አልኳት። ወንድሜ አንተ የምትማርበት ዩኒቨርሲቲ ውስጥ ተማሪ ነው፣ በእኛ ግንኙነት እንዳይጎዳ ቃል ግባልኝ አለችኝ። ችግር የለውም ብዬ ስሙን ጠየኳት። ስሙንም ነገረችኝ። ምናልባትም ብዙ ተማሪዎች በዩኒቨርሲቲ ውስጥ ስለሚማሩ ተመሳሳይ ስም ሊኖራቸው ስለሚችል ወንድምሽ እንዴት ልለየው እችላለሁ ስል ጠየኳት። እሷም ወንድሜ አንድ መለያ ባህሪ ያለው በሱ ታውቀዋለህ፣ ፉጨት ማፋጨት ያዘወትራል አለችኝ። ከዛ ሁሉም ተማሪ ወደ አፋጫው ሊዞረው ማየት ጀመረ። ፕሮፌሰሩ የሳይኮሎጂ ፒኤችዲን ተምሬ እንጂ ከዚች አይደለም ያገኘሁት ናውጣ ብሎ ጆሮን ይዞ ከክፍል አስወጣው።